ፍቅፋቂ የወጎችና የልብ ወለዶች ድብልቅ ከህይወት ምሻው ተራኪ ፋንታ ገብረ ማርያም። ፍቅፋቂ ዝም ጭጭ ጩኸት አይደለም ብትተነፍሺ በዚህ ጩቤ ነው ምዘለዝልሽ ብሎ አስፈራርቶኝ ነው እዚህ ሜዳ ላይ ያጋደመኝ። በዚህ ውርጭ በዚህ ጨለማ ሰው ዝር በማይልበት ጥግ ልብሴን ገፎ ቆዳዬን ካፈር እያነካካ አጥንቴን ከድንጋይ እያማታ የሚያደርገኝ በጩቤ አስፈራርቶ ነው። ስጋሽን ዘለዝለዋለሁ አለ። አሁንስ እየዘለዘለኝ አይደለም? ባልተዘጋጀውበት ባልጋበስኩት የወንድ ጩቤው በዚህ በማላቆ ሰውነቱ ስጋዬን እየዘለዘለው አይደለም? አፌን በአንድ እጁ አፍኖ በሌላው እጁ የተራቆተ አካላቴን በፍጹም ስግብግብነት ይዋጥጣል። ስስ ቆዳዬን ባልተከረከሙ ግርድፍና ጨካኝ ጥፍሮቹ ይቀረድዳል። እንደ ሎሚ ይጨምቀኛል፣ እንደ ቆሻሻ ልብስ ያሸኛል። ምን አይነት ሰው ነው? ከኔ የስቃይ ጉድጓድ ደስታን የሚቀዳ ስሜን እንኳን ሳያውቀው መልኬን እንኳን ሳያየው ጓዳ ጎድጓዴን ጠርሙሶ የገባ ይህ ምን አይነት ሰው ነው? በእርግጥ አጥንቴን ወደ ፈሳሽነት በሚቀይር መጫን እንዲህ የሚደፈጥጠኝ የሰው አካል ነው? ማቃሰትና ማልቀሴን ሳይሰማ በአንዳች ነገር ተነርቶ ከንፈሬን የሚስም ሳይሆን የሚያኝክ ይሄ ሰው ነው? ሰው ነው? የመንፈስ ሰላም በማያስከትል የፍትወት ማዕበል ተገፍትሮ ውስጤ የገባው ይሄ ነገር ሰው ነው? ወይኔ አመመኝ። የማህፀኔ ግድግዳ ተደረመሰ መሰለኝ። የሴትነት አበባ የረገፈ አሜኬ ላይ ጸደቅብኝ፣ እሾህ ብቻ የበቀለብኝ መሰለኝ። በጋለ ብረት የተቆሰቆስኩ ያህል ተቃጠልኩ። ወይኔ አመመኝ። ተደፍጥጬ የተኛሁበት ጠጠርና ድንጋይ አፈርና ሳር ቅጠል ጀርባዬን ይወጋኛል። እሱ ደግሞ በክምር ሰውነቱ በማያባራ መናጡ ከላይ ያቆስለኛል። ምንድነው እየሆንኩ ያለሁት? ለምንድነው እንዲህ የሚያደርገኝ? ለምን? ቆይ ለምን? ይሄን የጥያቄ ሐረግ ተከትዬ ሲሄድ ከአእምሮዬ ውስጥ ዋናው ሽቦ ተበጥሶ የማብድ መሰለኝ። ራሴን ከእብደት ለመከላከል ስል ያበጀሁት መላ ሌላ ነገር ማሰብ ነው። በመቀጥቀጡ፣ በመቧጠጡ፣ በመደፍጠጡ፣ በመመታቱ፣ በመወጋቱ መሃል ስለ ሌላ ነገር ማሰብ። ግን አመመኝ። ለምን አመሸው? ባላመሽ ጥሩ ነበር። ለማ እንዴት ብዬ ነግራታለሁ? አባዬ ከሰማ ደሙ ከፍ ብሎ እዛው ክልትው ይላል። እማ አታምሺ ስትለኝ ባላመሽ ላይብረሪ ባልቆይ ይሄ ሁሉ አይመጣም ነበር። ለመሆኑ ይሄ የሰው እንስሳ ይሄን ሳልሞት ገሃነም የወሰደኝ ሰው ከሷለሁ? የት? የሰፈር ፖሊስ ጣቢያ? ፖሊሶቹ ምን ይሉኛል? ለምን በዚያ ሰዓት ይሉኛል? ለምን እንዲህ አይነት ልብስ ይላሉ? ለምን አልጮኸችም ይላሉ? ፈልጋ ነው ይሉኝ ይሆን? የለም አልከስም። ከሳሽን ተከሳሽ ተበዳይን ጥፋተኛ በሚያደርግ ሕግ ፊት አልቆምም። የተደፋ አንገቴን ይበልጥ ለሚያስደፋኝ አንካሳ ፍትህ እያነከስኩ አልሄድም። አውልቆ ያልጨረሰው ታይቴ ተረከዜ ጋር ሳይደርስ ተሰንቅሮ ጠፍንጎ ይዞኛል። አፌን ሲከድን አብሮ የያዘው አፍንጫዬ መተንፈስ ተከልክሎ ፊቴ ላይ ሲያብጥ ይሰማኛል። አይኖቼ ብቻ በእንባ መስታወት ተጋርደው ይሄን ሁሉ የሚሰራኝን ሰው ለማየት ይሞክራሉ። ግን ጨለማው እንዳይፈቀደው ጥላውን ብቻ ነው።
ሰውነቴን ሰንጥቆ ከገባው ሰውነቱ ጋር ብድግ ምልስ የሚለው የጭንቅላቱ ጥላ ብቻ ይታየኛል። ዋ ጮሃለው ብቲ ዋ አለኝ ደግሞ። አፍንጬን አየር ለማግኘት ከእጆቹ ጥፍነጋ ነፃ ለማውጣት ስጥር ተሰምቶት ነው። እጁ ሲንሸራተት ትጮሃለች ብሎ ፈርቶ ነው። ግን እንዲህ ያለ ሰው ፍርሃትን ያውቃል? ሌሎችን የሚያስፈራራ ሰው ይፈራል? ከገደለ ወዲያ የሚፎክር ሰው ሊፈራ ይችላል? ወይኔ ወይኔ! ህመሙ ቀዶኝ የገባው የሰላ ምናምንቴው ውስጤን ይሞርደኛል፣ ያመኛል። ወይኔ እናቴ ወይኔ! ቆይ እንዳላብድ ሌላ ነገር ላስብ። ያቺን ታሪኳ ቡቲክ ያየዋትን ቡትስ ክረምት ሳይገባ በገዛዋት ኖሮ ውድ ናት፣ ግን በገዛዋት ኖሮ ቀብድ እንኳን 50 ብር እንኳን ሰጥቻት ብመጣ ኖሮ አባዬ ይሞላልኝ ነበር። ከምንም ልብስ ጋር ትሄድ ነበር። በዛ ላይ ትመቸኛለች። ሱሪ ባደርግ፣ ቀሚስ ባደርግ፣ ታይት ባደርግ። ወይኔ ወይኔ! ይሄ ታይት ሰንጎ ይዞኛል። የደም ዝውውሬን አቁሞታል። ይሄ ሰውዬ አይበቃው? የት ፈልቶ ነው እኔ ላይ ሊሰክን የመጣው? ምን አድርጌው ነው የህይወቴን ብርሃን አለማስጠንቀቂያ ድርግምግም ሊያደርግብኝ የመጣው? ቴዲስ ምን ይለኛል? ቴዲዬ ያምነኛል? እንዲህ ሆኜ ነው ብሎ ያምነኝ ይሆን? ይተወኝ ይሆን? አፌን እንዳፈነ ተነሳ። እኔን ያለሁበት ጥሎኝ አፌን እንዳፈነ በርከክ ብሎ ተነሳና ሲሰቀስቁኝ በነበሩት እጆቹ ሱሪውን እየለበሰ ጩቤውን አብለጨለጨና ጮሃለው ብቲ ተመልሼ ብትንትንሽን ነው ማወጣው ብሎኝ ስልብ አለ። ሄደ። ተመልሼ በታትንሻለው ነው ያለው። ምን ቀረኝና ምንን ተመልሶ ሊመጣና ሊበታትን ነው? በመሰክሰቂያ መነሳት እስካስቸግር መሬት ላይ ተበታትኝ እያየኝ እንዲህ ይለኛል። የሰዓት ግምቴ ጠፋ። ግን መሽቶ የነጋ መሰለኝ። እዚያው ውዬ አድሬ የሰው ዘር ያላገኘኝ ወይ አግኝቶኝ እቺ የሰው ጭላጭ ሆናለች፣ የሰው ቅርፊት ተዋት እዚሁ በስብሳ ትለቅ ብለው የተውኝ መሰለኝ። ቤተሰብ የሚሆንኩትን ሰምቶ አናውቃትም ያለ አልሰማንም ያለ መሰለኝ። የተረፈኝን ሰውነቴን ፍቅፋቄን ሰብስቤ ይዤ ቤቴ ስገባ ግን 4:10 ነበር። ይሄ ሁሉ የገሃነም ጉዞ በመደበኛ ሰዓት አቆጣጠር አጭር ነበር። አዎ ህይወቴና ማንነቴ ለዘላለም የተለወጠው የአንድ እጅ ጣት በማይሞሉ ደቂቃዎች ነው። ቀጫጭን የደም ስሮች የሸፈናቸው እግሮቼ አላነቃንቅም እያሉኝ ተነቃንቄ፣ አላስኬድም እያሉኝ ሄጄ ቤቴ እንደገባው እናቴን አየዋት። ቤቴ ጠዋት ቤቴ ሳለው ንጹህ ነበርኩ። ጠዋት ቤቴ ሳለው ሙሉ ነበርኩ። እናቴ ጠዋት ስትሰናበተኝ ንጹህ ነበርኩ። ጠዋት ቁርስ አብልታ ስትሸኘኝ ሙሉ ነበርኩ። ቆዳዬን እንደ ጃኬት እንደ ቀሚስ አውልቄ ብገባ ብዬ ተመኘው። መርከሴን ክርፋቴን ደጅ ጥየው ብገባ ደስ ባለኝ። እናቴ ልጄን ምን ሆነሽብኝ ነው ብላ ልትይዘኝ ስትጠጋ የሳሎኑ መሬት ላይ ስዘረርና ጎድዬ መጣው ማየ ጎድዬ መጣውልሽ ስላት እኩል ሆነ። ደስታን በብልቃጥ ላግባሽ ብሎ ሲጠይቀኝ አይኖቼ እንደ 60 ሻማ አምፖል እየተንቦገቦጉ የሰራ አካላቴ እየፋመ ከንፈሬ መርበትበቴን ለማሳበቅ እየተንቀጠቀጠ ሰውነቴ ያለ አግባብ እየተናወጠ ይህ ሁሉ አይሰሙ ደስታ እየተሰማኝ ቃላቶቼን መጥኜ መፈንደቄን ደብቄ ቀዝቀዝ አልኩና ረጋ አልኩና በሴት ልጅ ወግ እሺ አልኩት። ይወደኝ ነበር።
እንደሚረግፍ አበባ የሚንከባከበኝ፣ ማሙቼ አልቅ ይመስል የሚሳሳልኝ፣ ሰው አይብኝ እያለ ከስንቱ የሚፋጅልኝ፣ በዓይኖቹ ብቻ በአስተያየቱ ብቻ ከልክ ያለፍኩ ቆንጆ እንደሆንኩ እንዲሰማኝ የሚያደርገኝ ብቸኛ ሰው እሱ ነበር። በጣም ይወደኝ ነበር። እኔን እያየ በማልናገረው ነገር አለመስማማት እስከማይችል ይወደኝ ነበር። ስልክ ደውሎ እሺ ፍቅሬ ምን እያረግሽ ነው ብሎ ሲጠይቀኝ እንደዋዛ አንዷ ቀሚሴ ተበትናብኝ እየሰፋዋት ነው ብለው ክው ብሎ እንዴ ለምን መርፌውን ብቻሽን አነሳሽው አልከበደሽም ብሎ የሚደነግጥልኝ አይነት አወዳደድ ይወደኝ ነበር። ሶቶ ተያይዘን ጫካ ውስጥ ስንሄድ አንበሳ ቢገጥመን፣ እንደውም ጠመንጃ የታጠቀ አንበሳ ቢገጥመን እኔን ለማትረፍ በድፍረት በባዶ እጁ ለመታገል ያህል ይወደኝ ነበር። እና ታዲያ ለምን አላገባውም? እንዲህ አድርጉ የሚወድን ሰው እንዴት አለማግባት ይቻላል? ደግሞ እኔም እወደው ነበር። ፍጹም እንኳን ባይሆን መውደዴም ፍጹም ስላደረገው ለነገ ሳልል ፍቅርን ሳልሳሳ ስፍስፍ ብዬ እወደው ነበር። አሳ ውሃን፣ ሕፃን ከረሜላን፣ ንብ አበባን እንደሚወዱ እወደው ነበር። እና ታዲያ ለምን አላገባውም? እንዲህ አድርገው የሚወዱትን ሰው እንዴትስ አለማግባት ይቻላል? እንግዲህ የሰርጋችን ዕለት ነጩ ዳስ ቦርቀቅ ባለ ቦታ ላይ ዝርግት ብሎ ተጣለ። የሰው ልጅ የሰራው የመጠጥ አይነት ሁሉ ጥቁሩም፣ ቡኒውም፣ ቢጫውም፣ ቀዩም፣ ነጩም፣ ቀለም አልባውም፣ በጠርሙስም በካርቶንም በምንም እየሆነ እንደ ሰው ዘንጦ ሺህ ሊሆኑ ጥቂት በቀራቸው ጠረጴዛዎች ላይ ተደረደረ። እንጀራ እንደሚታጠብ ልብስ ተከመረ። ጮማ የበዛበት ጥሬ ስጋ ነጭና ቀይ ቀለም ግድግዳ መስሎ ከዳር እስከ ዳር ተሰቀለ። የተሳሉ ሺህ ቢላዎች የስጋ ግድግዳውን ለሚቆርጡ ሺህ እንግዶች ተዘጋጁ። ፀሐይ እንኳን ብታይም በምትቀናብኝ አኳኋን ደምቄ ከኔ በኋላ ለሚሞሸሩ ሴቶች ሁሉ የሰርግ ዕለት ውበት መለኪያ እስከመሆን አምሬ ከሙሽራዬ ጋር ለሰርጋችን ታላቅ እራት ወደ ቤት ገባሁ። ጓደኞቼ በቅናትም በደስታም አጅበውኝ በሚዜ ወግ እየዘፈኑ እያጨበጨቡ ተከትለውኝ ነበር። ጓደኞቹ ለእኔ ባደረጋትም በደስታም አጅበውት በሚዜ ወግ እየዘፈኑ እያጨበጨቡ ይከተሉት ነበር። ያገኘንን ሁሉ እየሳምን ወደ ዳሱ ገባን። ሺህ አይኖች እኔ ላይ ብቻ አረፉ። ሺህ አይኖች እሱ ላይ ብቻ አረፉ። እልልታው ከልኬት መጠን አለፈ። ጭፈራው ማንም አይቶት ከማያውቀው ጭፈራ ሁሉ በለጠ። ድብልቅ ልቁ ወጣ። በዚህ ሁሉ መሃል ፍቅሬ፣ ህይወቴ፣ እንደ አሳ ውሃዬ፣ እንደ ልጅ ከረሜላዬ፣ እንደ ንብ አበባዬ፣ ዓለሜ በቀኝ እጁ በእነዚያ ሁሉ ሰዎች መሃል ሾለክ አድርጎ ግራ እጄን ጭብጥ አደረገኝ። የእጁን ቋንቋ አውቀዋለሁ። አይገርምም? ተጋባን እኮ ማለቱ ነው። እኔም መልሼ አዎ ተጋባን አልኩት በቃል አልባ የእጅ አጨማመቄ። እምብርታችን እስኪገለበጥ በልተን ጥንቢራችን እስኪዞር ጠጥተን የዛን ሁሉ ሰው አይን ከቬሎ ላይ እያራገፍኩኝ ለጭፈራ ተነሳን። የእልልታው ሞቅታ ሲጨምር፣ የሆታው ግለት ሲነር የእናቱን ነጠላ እንደ ጊዜያዊ ተነቃናቂ ነጭ ጣራ በላያችን ላይ አድርገውልን በእንግዲህ ሙሽሪት መባልሽ ቀረ ወይዘሪት ዘፈን ይህንን ጭፈራ ልኩን አሳየ ነው። እኔ ግን ከሺህ ሰው መሃል የታየኝ የሱ የሚያበራ ፊት ነበር። ከሺህ ሰው እልልታ በላይ የተሰማኝ የሱን የለሆሳስ እወድሻለሁ ነበር። ከሺህ ሰው እስክስታ በላይ አይኔ የገባው የሱ እስክስታ የማይችል ትከሻ ንቅነቃ ነበር። በግርግሩ መሃል ሳብ እያደረገ ሳያስጠጣ አንገቴ ላይ ከጆሮዬ በታች ሳም ያደርገኝ ነበር። መባልሽ ቀረ ወይዘሪት እያለ ሲያቅፈኝ በደስታ ጧ ብዬ ፈንድቼ ቬሎዬን ላበላሽ ነበር። እያቀፈኝ እየለቀቀኝ የሰው ስልክ ሁሉ ምስላችንን ለመቅለብ ባነጣጠረው የካሜራ ብልጭታ ታጅበን እንግዲህ ሙሽራው አባወራ ነው በተራው በሚለው ዘፈን በፍጹም ደስታ ጨፍረናል።
ይበርብኝ ይመስል እጆቹን ጥፍንግ አድርጌ ይዤ በማይሰማ ድምፅ እወድሃለሁ ብየዋለሁ። አባወራ እያልኩ በሹፈት ስቄበታለሁ። በሚርገበገበው የነጠላ ጣሪያችን ስር በስልት ሳብ አድርጌው አንገቱ ስር ገብቼ ታድዬ አገባው ብየው ነበር። አንድም ትከሻ ሳይዝል አንዲትም ምንጥል ለእልልታ ሳትሰንፍ አያሆሆ ሳይቀዘቅዝ ጭብጨባው ሳይንበጫበጭ የሰርጋችን ደስታ በአሻ ገዳው ታጅቦ በኔ ሙሽሪት ደምቆ በይዟት በረረ ተውቦ ከሰርጉ የተረፉ ዶሮች ንጋትን እስኪያበስሩ ቀጥሎ ነበር። ግን ምን ያደርጋል የተጀመረው ሁሉ ያበቃልና የኛም ሰርግ አበቃ። ሰርጉ አብቅቶ ትዳር ተጀመረ። ትዳር ተጀምሮ ልጆችን ፈጠረ። ልጆች ተፈጥረው ፍቅር ለኑሮ እጅ ሰጠ። ትከሻችን በኑሮ ሸክም ዛለ። ብርቱ የነበረው ፍቅራችን ሰነፈ። ስሜታችን ቀዘቀዘ። ኑሯችን ተንበጫበጨ። ፍቅር በዕለት ተዕለት መፍጨርጨር፣ በአስቤዛ ገበያ፣ በልጆች የትምህርት ቤት ክፍያ፣ በማህበር ቤት መዋጮ፣ በእናቱ ማሳከሚያ፣ በአባቴ ቀብር ማስፈጸሚያ ቡጢ ተዘረረ። ያለፈውን ሳስብ ሆኖልኝ ያን የሚንቦገቦግ የፍቅር ስሜት፣ ያን የማይገለጽ የሰርጋችን ፈንጠዝያ ቅጽበት በብልቃጥ አስቀምጨው ኑሮ ሲፈትነኝ፣ ትዳር ሲያስከፋኝ፣ ፍቅር ሲያንሰኝ ከመሳቢያ ወጣ እያደረኩ ወይ ባሸተው ወይ ባየው ምንኛ ደስ ባለኝ። ግን የደስታዬ ዘመን በጊዜ ንፋስ አቅጣጫው ወዳልታወቀ ስፍራ በሮ ሄዷል። ግሩም መዓዛ እንደነበረው መልካም ሽቶ በኖ ጠፍቷል። የተበረገደ ልብ። ልቤ ድው ድው፣ አይኔ ቦግ ቦግ፣ ጆሮዬ ቆም ቆም፣ ምላሴ ዝርክርክ ካለብኝ ሀብሉን ሲሰጠኝ። ልብና ቁልፍ አንድ ላይ ያንጠለጠለ ሀብል ነው። አቤት ማማሩ፣ አቤት ማብረቅረቁ፣ ከዚያ ሁሉ ደግሞ አቤት ትርጉሙ። የልቤ ብቸኛ ቁልፍ ያለው አንቺ ጋር ብቻ ነው ለማለት ነው። ገባሽ አይደል አለኝ። እኔ ረጅም ፀጉሬን በሁለት እጆቼ ከአንገቴ እያባረርኩ እሱ ከጀርባዬ ቆሞ ልቡንና ቁልፉን ሲያጠልቅልኝ ሳልሞት ያረኩ መሰለኝ። እርግ ያልኩ። አውቄያለሁ አልኩት በጡቶቼ መሃል ያለው ገደል ውስጥ የገባውን ባለቁልፍ ልቡን አጎንብሼ እያየው ከልቤ በቅርብ ርቀት መቀመጡን እያስተዋልኩ። አውቃለሁ አልኩት እየተስለመለምኩ። ድል አድራጊነት ተሰማኝ። ፍጹም ድል አድራጊነት። አማንን መሳይ ቆንጆ፣ አማንን መሳይ ጎበዝ ወንድ ልቡን ከነቁልፉ እንዲሰጠኝ ማድረግ መቻሌ ኩራት ኩራት አለኝ። ይሄ ሁሉ ቁንጅና፣ ይሄ ሁሉ ጉብዝና፣ ይሄ ሁሉ ወንዳ ወንድነት የኔ አይደለም ወይ? ኩራት ኩራት አይለኝም ወይ? መሬትን በእግሬ ጨፍልቄ ፀሐይን በቀኝ እጄ ጨረቃን በግራ እጄ የጨበጥኩ ያህል ድል አድራጊነት ተሰማኝ። ሳምንት አላለፈም፣ እኔ እንጃ 5 ቀንም መሙላቱን። እዛ አስቤዛ የማደርግበት ቤት ቲማቲም ልገዛ ስገባ የድሮ ፍቅረኛዋን አገኘዋት። ስም ይንሳትና ስሟ ቤተልሔም ነው። ቤቲ በይኝ ትለኛለች ደግሞ 40 ቦታ የበታትናትና ቡቱቶ ነገር ቢሆንልኝ አንቺ ቡቱቶ ብላት ደስ ይለኛል። በየቦታው ከፈላ ቤት ለምን እኛ አስቤዛ የምናደርግበት ቦታ እንደምትመጣብኝ አይገባኝም። ሰፈሯ አቧሬ ነው። አቧራ ይድፋባትና ታዲያ ነገር ፍለጋ ካልሆነ ከዚያ ድረስ ለቲማቲምና ሽንኩርት ጉርድ ሾላ ድረስ ምን ያመጣታል? ጎዶሎ እንደናፈቀችኝ ሁሉ ሳመችኝ። በእኔ በኩል ያመለጣትን ፍቅሬ ልትስም ነው? በዙሪያ ጥምጥም ከንፈሩን ልታገኝ ነው? ብነክሳት ደስ እያለኝ እሷን የምስም አስመስዬ እንደ ሳትኳት ሁሉ በዙሪያ ያለውን አየር ሳምኩ። እንኳን እሷ የከበበችው አየር ደስ የማይል ነገር ይሸጣል። በይ እሺ ብዬ ወደ ቲማቲሜ ሊሄድ ስል እንዴ ቆይ አንዴ አለችና እጄን አፈፍ አደረገችው።
እጇ እንደ ገበሬ እጅ ይሻክራል። አማንዬ ምን ሆኖ ነው ከዚች ባላገር ጋር ላይታች ሲል የኖረው? ምን ሲል ወደዳት? መተት ብታደርግበት ነው። እቺ ቡቱቷም መተተኛ። ገና ዞሬ ሳልጨርስ ቆይ አንዴ ሀብልሽ እስኪ ሀብልሽ ልየው ብላ ልብና ቁልፍ ሀብሌ ልትጎትት ያንን የገበሬ እጇን ስትሰድ ባላሰብኩት ፍጥነት ገፏት። እንዴ ምን ሆነሻል አለችኝ። ምንም እንዳትበጥሽብኝ ነው፣ ስፔሻል ሀብል ነው። ሀብሌን ሁለት እጆቼን ጋሻ አስመስዬ እየጋረድኩ መለስኩላት። ላየው እኮ ነው። እንዴ ለምን እበጥሰዋለሁ? ሳቀችብኝ። በዚያ ቢጫ ቀለም የተቀባ በሚመስል ጥርሷ ሳቀችብኝ። ነደደኝ። አማንዬን የሰጠኝ ዝም ብሎ ሀብል አይደለም። ይው ቆይ አትንኪው እሺ፣ እዛው ሆነሽ ይው። ልብ አለው። አብሮ ደግሞ ምን እንዳለው ታውቂያለሽ አልኳት። ጠብረር ገንተር ብዬ ጠጋ እያልኳት። ቁልፍ አለችኝ አፍታም ሳትቆይ። ደነገጥኩ። እንዴት አወቅሽ አልኳት ብልጭ እያለብኝ። መልስ ትሰጠኛለች ብዬ ስጠብቅ ለቢትልስነት ትንሽ የቀረው አስቀያሚ ሹራቧን በግድ ከአንገቷ ወደ ጡቶቿ እየገፋች ምዝዝ አድርጋ ወጣችው። የኔን ሀብል፣ ራሱን የኔን ሀብል፣ ባለ ልብና ባለ ቁልፉን ቁጭ ራሱን። ዞር አለብኝ። በማርያም ልገምት፣ ሲሰጥሽ ምን አለሽ? የልቤ ብቸኛ ቁልፍ ያለው አንቺ ጋር ብቻ ነው ለማለት ነው አለሽ አለችኝ የሚያነፍር ሳቋን ሳታቋርጥ። አዎ። በምን አወቅሽ? አንቺ ደግሞ አሪፍ መስለሽ ገና እርጥብ ነሽ ልበል? ለኔም እንደዛ ብሎ ስለሰጠኝ ነው። ማን? አማንዬ። አማን ይሄን ሀብል ላንቺም እንዲህ ብሎ ልክ እንደኔ ልክ እኔን እንዳለሽ ብሎ ሰጠሽ አልኳት እየተንተባተብኩ። እፍረቴን ትቼ ቡትቶ ፊት ላለቅስ ነው መሰለኝ። ወይኔ የኔ እናት። ከእኔ በፊት ላለችውም ልጅ ማን ነው ስሟ? ያቺ ሀዊ ናት። ሂዊ ውሃ ይብላትና ይህንኑ ሀብል እንዲህ ብሎ ሰጥቷት ነበር፣ አሳይታኝ ነበር አለችኝ መሳቅ አቁማ። ሳላሳዝናት አልቀረሁም። የምንቃት ቡትቶ፣ የምጠየፋት ቡትቶ ለኔ ትዘንልኝ? ወይኔ ልጅት። አማንዬ፣ ይሄ አማን ቡትቶ ለኔ እንድታዝን የሚያደርግ ሁኔታ ውስጥ ይቀላቅለኝ፣ ይድፋው፣ ክልትው ያድርገው። ቤቲ ሳትቆይ የምትገዛውን ነገር ገዝታ ሄደች። እኔ ግን ነፍዤ ቀረው። እግሬ ከአስቤዛ ቤቱ መሬት ጋር የተለሰነ ይመስል ተገትሬ ቀረው። በስተኋላ ወደ ቤቴ የመመለስ ጉልበት አግኝቼ ስመለስ የማስበው ግን ይሄን ብቻ ነበር። ለዚህ ሁሉ ሴት ቁልፉን የሚሰጥ ከሆነ ልቡን መቆለፍ ምን አስፈለገው? በርግዶ አይተው የሚበረግድ ይበርግደውና ይሄ ቅሌታም አማን ብሎ ሰው ጆፌ አሞራ ይልቀቅበትና። ሳይወለድ ሞተ። ከሌሊቱ 7 ሰዓት ገደማ ተኝቼ ነበር። ህመም አልነበረኝም። ያው ከተለመደ ማቅለሽለሽ ያለፈ ያስጠነቀቀኝ ለዚህ ልብ ስብራት ያዘጋጀኝ ህመም አልነበረም። ብቻ ስደማ ተሰማኝ። ቀስም ቶሎ ቶሎም የሌሊት ልብሴ ላይ አንሶላው ላይ ስደማ ተሰማኝ። ተደናብሬ የራስጌ መብራቱን አበራሁት። ልብሴም አንሶላውም ደም በደም ሆኗል። ሶልዬ፣ ሶል ተነስ ብዬ ጮኩ። አጠገቤ የተኛው ባሌ አልሰማኝም። ሶል በማርያም ተነስ። የፈሰሰ ደሜን እያየው መነሳት ፈርቼ ደግሜ በጩኸት ጠራሁት።
ምን ነው? ምን ሆንሽ? አለኝ ተፈናጥሮ እየተነሳ። እየደማው ነው። ምን ሆኜ ነው? ደም በደም ሆኛለሁ። ሶልዬ፣ ወይኔ ጉዴ! ሶልዬ እየደማው ነው። ወይኔ ጉዴ! ከሰዓታት በኋላ ተጠርጎ ወጥቷል። አሁን ለጤናሽ የሚያሳስብ ነገር የለም አለኝ። ሐኪም ቤት ውስጥ ወዲህ ወዲያ ሲያደርጉኝ ከነበሩት ሐኪሞች ውስጥ አንዱ። የሆንኩትን ሰምቼ የተደረግኩትን ተደርጌ ስጨርስ እንደ ቁራጭ ስጋ ስሜት አልባ ሆኜ አልጋ ላይ ተኝቼ ነበር። የአይኖቼ ክዳኖች የአክምባሎ ያህል ከብደውኛል። ድምፄ ከጩኸትና ከለቅሶ ብዛት አልቋል። እንዳልሞት ያህል በግርብቡ በተከፈቱት ደረቅ ከንፈሮቼና በአፍንጫዬ ተነፍሳለሁ። እጆቼ የአልጋውን ብረት ጥፍንግ አድርገው ይዘዋል። ሆዴ ላይ ዘነዘና ያስቀመጡ ይመስለኛል። ክብድ ይለኛል። ይሁን የተሰማኝ። ስለ እግሮቼ አላውቅም፣ ስለ ጆሮዬ አላውቅም፣ ስለ ጣቶቼ አላውቅም፣ ስለ ሌላ ነገር አላውቅም። ሶል አጠገቤ ቆሟል። በድብቅ ከባድ ለቅሶ ያስተናገደ ፊቱን በወንድ ደንብ ኮስተር አድርጎ ሊያታልለኝ ይሞክር እንጂ እሱም እንደተሰበረ ይታየኛል። ያልተወለደ ልጃችን ሞቷል። ያልተወለደ የመጀመሪያ ልጃችን ሞቷል። ምንድን ነው ያለው ዶክተሩ? አልኩት ብቻችንን ስንሆን ጠብቄ። የኔ ቆንጆ ጠርገውታል። ከዚህ በኋላ ምንም አትሆኝም እሺ አለኝ። አንደኛውን እጄን ከአልጋው ብረት አላቆ ጥብቅ አድርጎ እየያዘኝ። ልጄን ጠረጉት? ልጄን ጠረጉብኝ? ሶልዬ ልጃችንን ጠርገው አወጡት? እንባዬ በተኛውበት በግራና በቀኝ ወደ ጆሮዬ መፍሰስ ጀመረ። ማሬ እንደዚህ አትሁኚ፣ ያው ማድረግ ነበረባቸው ማለት ላንቺ ጤና ወደፊት ሌላ ልጅ እንድንወልድ። እጄን የያዘው እጁ ይንቀጠቀጣል። ወደ አይኖቹ መሄድ የሚፈልገውን እንባ በአፉ አስገድዶ እየዋጠ በአፍንጫው ሰንጎ እያስቀረ ሊያጽናናኝ ይሞክራል። ልጄን እንደ ቆሻሻ ጠረጉት? ሶልዬ ልጄ እኮ ነው። ስም አለው እኮ፣ ስም አውጥቼበት ነበር እኮ። ልጄ እኮ ነው። አንቺ ልጅ በቃ ዝም በይ፣ ማአት አትጥሪ፣ ዋናው አንቺ መትረፍ ነው አለች እናቴ በሩን ከፍታ እየገባች። ተርፍ ያለው እንዴ? ምን እዚህ አንተም ከሷ አትሻልም፣ ሂዳውን ክፈሉ ምናምን እያሉ ነው። ዛሬውኑ ትወጣለች ብሎኛል ዶክተሩ። የለመደችውን የሴቶች የማርያም ማህበር ድግስ የምታሰናዳ ነው የምትመስለው። ምስር የምትለቅም፣ ጎመን የምትከትፍ፣ ሽንኩርት የምትልጥ እንደተለመደው ስራ እየሰራች ነው። መሆን ያለበትን እያደረገች ነው። እናቴ የስሜት ሳይሆን የሚና ሰው ናት። ጎረቤት ሲሞት ከማልቀስ በፊት ገናዥ የምትጠራ፣ ሰው አዳልቶት ሲወርቅ እኔን ሳትል የምታነሳ፣ ሕፃን ሲያለቅስ እሹሩሩ ሳትል ዝም የምታሰኝ አይነት ሰው ናት። ስሜት ሩቋ ነው ለሷ። የእርሷ ስራ ነገሮችን ቦታ ማስያዝ ነው። እናቴ ነገር በማስተካከል ተስተካካይ የላትም። ስሜት ግን እንደ ሰማይ ሩቋ ነው። ይሄን እያወቅኩ እማ አልኳት። የለበስኩትን ብርድ ልብስ ታሰናዳለች። እመት አሁን ሀዘን አልቀመጥም ማለቴ አንቀመጥም። ለምን እንደዚህ እንዳልኳት አላውቅም። ምናልባት ሳያስብ ለረገፈው ልጄ ተገቢ ለቅሶ እንድታሰናዳልኝ ፈልጌ ይሆናል። ፍራሽ፣ ዳስ፣ ቀብር ቢጤ ነገር። ሀዘኔ ላይ የመስክረናል ሆኗል ማተብ እንድታደርግልኝ ፈልጌ ይሆናል። አንቺ ልጅ ያምሻል እንዴ? ለማን ነው ሀዘን የምንቀመጠው? ትራሴን እያስተካከለች ስሜት ዝር ባላለበት አይኗ እያየች መለሰችልኝ። ልጄ እኮ ነውማ፣ ልጄ እኮ ነው የሞተው። ወረደ ነው የሚባለው፣ ሞት አይባልም። ልጅ ካልተወለደ ሞት አይባልም።
ዝንጅብል እየላጠች የምታወራኝ ነው የምትመስለው። ከምንድን ነው የተሰራችው? ወረደ አልኳት። አዎ ይሄ እኮ ብዙ ሴት ያጋጥመዋል። እግዚአብሔር ያላለው አይሆንም። ሌላ ልጅ ትወልጃለሽ ቶሎ። አይዞሽ አይዞሽ ስትል እንኳን አይዞሽ ያለች አትመስልም። ወረደ ነው የሚባለው፣ ሞት አይባልም። ማለት ምን ማለት ነው? ሰው አልሆነም ማለት ነው? የሰው ክብር የለውም ማለት ነው? ልጄ ልጅ አልነበረም ማለት ነው? ስላልተወለደ እውቅና የለውም ማለት ነው? ሐዘን አይደለም? የልጄ ሞት አሳዛኝ አይደለም? የልጄ ሞቱ ጉዳት የለውም? ከልብ ብቻ የተሰራው ይመስል ልቤ ሲመታ ብቻ ይሰማኛል። እኔ እምልሽ አለችኝ ትንሽ ቆይታ። አይኔን መክፈት የካ ተራራን ከመውጣት እየከበደኝ ነው። ለሰው አውርተሻል እንዴ? ምኑን? ነፍሰ ጡር እንደነበርሽ። ለሰው አውርቻለሁ እንዴ? ለሰው አላወራሁም፣ ግን ሰዎች አውቀዋል። ያቅለሸልሸኝ ነበር። ፊቴ መለወጥ ጀምሮ ነበር። ደስ ብሎኝ ስለነበር ለልብ ወዳጆቼ ነግሬ ነበር። ሰዎች አውቀዋል። ለተወሰነ ሰው አልኳት። አየሽ እኔን አትሰሚኝም። 3 ወር ሳያልፍ አይወራም፣ አፍ ጥሩ አይደለም ብልሽ ብትሰሚ ኖሮ። ማልቀስ ጀመርኩ። እውነት ልጄን በአፌ ነው የገደልኩት? ለሰው በማውራቴ ነው አቅፌ በመሳም ፈንታ ደም አድርጌ ጨርቅ ላይ ያፈሰስኩት? እኔ ነኝ ያጠፋሁት? እኔ ነኝ የገደልኩት? ለቅሶ በበረታበት ባሌ ሲመለስ ከእናቴ ጋር ተጣሉ። በለቅሶ ደክሜ አይኖቼን ጨፍኜ ነበር። ግን ከተዘጋው የክፍሌ በር ባሻገር ኮሪደሩ ላይ እንዴት እንዲህ ይሏታል? ዝም በል አንተ ታቀብጣታለህ ወንዱን እንጂ ሲባባሉ ይሰማኛል። ደከመኝ፣ እጅግ ደከመኝ። ብዙም ሳልቆይ እርጉዝ ሆኜ ገብቼ ባዶ ሆኜ ወጣው። 2 ሆኜ ገብቼ 1 ሆኜ ወጣው። ከ4 ቀን በኋላ ቤቴ ሶፋዬ ላይ ቁጭ ብዬ አሁን የኔ ስም ማን ነው ብዬ ማሰብ ጀመርኩ። ለሁሉም አይነት ሰው ስም አለ። እናቱና አባቱ የሞቱበት ልጅ የሙት ልጅ ይባላል። ባሏን ፈታ ብቻዋን ያለች ሴት ጋለሞታ ትባላለች። ወልዳ የሞተባት ሴት ልጇ የሞተባት እናት ትባላለች። እኔ ምንድነው የምባለው? የኔ ስም ማን ነው? የኔ ሐዘን ስሙ ምንድነው? ሰው ስለኔ ሲያወራ ምን ሆነች ብሎ ነው? ከዚያ ደግሞ ስለ ልጅ ያስባለሁ። አገሩን ሁሉ ያዳረሰ ስም ለኔ ልጅ ስለማይሆን ልጄን ስለማይመጥን ብዙ ጥናት ሰርቼ ወጥቼና ወርጄ ስም አውጥቼለት ነበር። ቄሶች አማክሬ አዋራ የለበሱ መጽሐፍ ከፍቼ ከጥንት ኢትዮጵያውያን ንጉሠ ነገሥት የስም ዝርዝር የምመኝለትን አስቤ ስም አውጥቼለት ነበር። ትንሽ አድጎ በየፀጉር ቤቱ በየኬክ ቤቱ ስንሄድ ቁንጅናውን አይተው በአበባነቱ ተስበው እንደ ንብ የሚከቡት ሰዎች በሙሉ ከሳሙት በኋላ ስሙን ሲጠይቁትና ሲነግራቸው ሲደነቁ ይታየኝ ነበር። እንዴት የተለየ ስም ነው በስማ ሲሉና እኔም እሱም ስንኮራ ይታየኝ ነበር። አሁን ስሙን ምን አደርገዋለሁ? ሌላ ልጅ ስወልድ የሱን ስም አወጣለታለሁ? ስሙን እቀማዋለሁ? አላደርገውም። አይወለድ እንጂ አድጎ አትዩት እንጂ እኔ እኮ ልጄን አውቀዋለሁ፣ ልጄን እወደዋለሁ። እቅዴ ውስጥ ነበር፣ ወደፊቴ ውስጥ ነበር። ስሙንም አልቀማው። ማሬ እንዴት ዋልሽ ዛሬ? ሶል ከስራ መግባቱ ነው። ደህና። ህመም አለሽ እንዴ ዛሬ? አይ የለኝም። ጎሽ ደህና ሆንሽልኝ ማለት ነው አለና ግንባሬን ሳም አድርጎ ወደ መታጠቢያ ቤት ገባ። ብዙም ሳይቆይ ካለበት ሆኖ
ልጅቷን ቡና አፍይ በያት እነ ቅድስት ይመጣሉ ሲለኝ ተሰማኝ። ሰውነቴ እንደ ጎማ ተነፈሰ። ለምንድን ነው የሚመጡት? በዚህ ሰሞን ከሰው በላይ የሚያበሳጨኝ ነገር የለም። እንዴ ሊጠይቁሽ ነው ሆዴ አለኝ ወደ ሳሎን እየተመለሰ። ለምን ይጠይቁኛል? ምን ብለው ይጠይቁኛል? በቃ ደህና አይደለሁም ነሽ? እሱማ ያው ጓደኞችሽ አይደሉ? አትምጡ አይባል ነገር። እንደዚህ አትሁኚ ሲለኝ በቡጢ በዩ ይለኛል። እንዴት መሆን እንዳለብኝ የማውቅ ይመስለዋል? ሳይንስ ያላወቀው ማህበረሰብ እውቅና ያልሰጠው ሀዘን ላይ ሆኜ ብጥስጥስ ብዬ የሰው ቅርፊት ሆኜ እንዴት መሆን እንዳለብኝ የማውቅ ይመስለዋል? ብሽቅ። እነዚህ ሰዎች ልጄን ወልጄው ቢሆን እንኳን ማርያም ማረችሽ ብለው ገንፎ ሊበሉ የሚመጡ ሰዎች መሆናቸውን እያሰብኩ ሳያቸው ምን ያህል እንደሚያመኝ ያውቃል? እነዚህ ሰዎች ተወልደው ስላደጉ ልጆቻቸው ገድል እኔ ፊት ሲያወሩ መስማት ምን ያህል እንደሚያደማኝ ያውቃል? ሲባራ እንዲያደረገች ባሮን እንዲህ አለ እያሉ ሲለፋደዱ ስሰማ ምን ያህል እንደምንቦጨቦጭ ይገባዋል? እንዲህ ስትሆኑ እንዲህ ነው የምትሆኑት ተብሎ ሕግ ያልተጻፈለትን ነገር ሆኜ ምን መሆን እንዳለብኝ እንዴት ላውቅ ይቻለኛል? እንደ ሐዘን ተቀባይነት የሌለው ከባድ ሐዘን ደርሶብኝ እንዴት ነው መሆን ያለብኝ? ቁምሳጥን በከፈተች ቁጥር የገዛቻቸውን የእርጉዝ ልብሶች እያየች የምታነባ ሴት እንዴት ነው መምሰል ያለባት? የእርግዝና መጽሐፍ ቤቷን የሞላው እርጉዝ ያለች ሴት ምን ባህሪ ነው መያዝ ያለባት? ልጇን እንደ ቆሻሻ አስጠርጋ የመጣች ሴት እንዴት ነው መሆን ያለባት? ስልክ አስጠላኝ፣ አይዞሽ አስጠላኝ፣ ሶል አስጠላኝ፣ ሶፋው አስጠላኝ፣ አልጋው አስጠላኝ፣ ሳቅ አስጠላኝ፣ እናቴ አስጠላችኝ፣ ምስር ወጥ አስጠላኝ፣ ጓደኞቼ አስጠሉኝ፣ ቤታችን አስጠላኝ፣ ሁሉ ነገር አስጠላኝ። የሚመጣ መስሎ የቀረውን በቤቴ ወለል ላይ ሳይሆን በማህፀኔ ግድግዳ ላይ የተራመደውን እኔ ብቻ የማውቀውን የልጄን ሞት እንዳልተፈጠረ የሚጥሩ እንዳልሆነ የሚያስመስሉ ያልተወለደ ልጄን ታሪክ በእርሳስ ጽፈው በላጲስ የሚያጠፉ ሰዎች እጅግ አስጠሉኝ። ልጄን፣ እቅዴን፣ ወደፊቴን፣ ዓለሜን ቤት ተጎዝጉዞ እንደነበር የደረቀ ሳር ተጠርጓል ያሉኝ ሐኪሞች አስጠሉኝ። የራሴ ጥያቄዎች አስጠሉኝ። የመጀመሪያ ልጄ ይሄ ነው ወይስ ቀጥሎ የምወልደው? ወደፊት ሁለት ልጅ ከኖረኝና ሰዎች ስንት ልጅ አለሽ ካሉኝ ሁለትን የምለው ወይስ ሶስት አይነት ጥያቄዎች ክፉኛ አስጠሉኝ። ከሁሉ በላይ ግን ለተቀማሁት ነገርና ሐዘኔ ስምም እውቅና መስጠት የማይፈልገው ማህበረሰብ አስጠላኝ። ይሸታል። ለምኖርበት ህንፃ የጽዳት ተጠሪ ስለሆንኩኝ በየወሩ እየዞርኩ ለሰራተኞች የሚከፈለውን ደሞዝ መዋጮ ሰበስባለሁ። ቅዳሜ እንደተለመደው እየዞርኩ የአንዷን ጎረቤቴን በር አንኳኳሁ። ከፈተች። ከሷ ቀድሞ ከቤቷ ውስጥ የወጣው የትኩስ እንጀራ ሽታ አወደኝ። የትኩስ እንጀራ ነገር አይሆንልኝም። ቁንጣን ይዞኝ ማር እንኳን አልስም ብዬ እንኳን የማልጨክንበት ነገር ቢኖር ትኩስ እንጀራ ነው። ሳይረበኝ ሆዴ ተላወሰ። ምግብ ሳያሰኘኝ ሞረሞረኝ። ሄይ የጽዳት ነው አይደል ስትለኝ ወደ ራሴ መለስ አልኩና አዎ የጽዳት ብር እየሰበሰብኩ ነው። ውይ ትኩስ እንጀራ ነው የሚሸተኝ አይደል አልኳት። ከተናገርኩት ውስጥ ትኩስ እንጀራ ነው የሚሸተኝ አይደል የሚሉት ቃላት ያለ ፈቃዴ ከአፌ ስለወጡ እያፈርኩ መልስ ሳትሰጠኝ ብሩን ለማምጣት መሰለኝ ወደ መኝታ ቤት ገባች። እኔ እዛው በሩ ደፍ ላይ ወደ ውስጥ ሳልገባም ወደ ውጪ ሳልወጣም ቆሜ ትኩስ እንጀራውን መማግ በአፍንጫዬ መመገብ ጀመርኩ። አንዳንድ ጠረኖች የሉ የሰከንድ ስብርባሪ ሳይፈጅባቸው 10 ዓመታት ወደ ኋላ የሚወስዷችሁ
በልጅነታችሁ ያሸተታችሁት አበባ፣ በልጅነታችሁ የበላችሁት ማስቲካ፣ በልጅነታችሁ የተቀባችሁት ቅባት ዳግም ስታገኙት በቅጽበት ጊዜን ሽሮ መልሶ ልጅ አድርጓችሁ አያውቅም? የእንጀራው ሽታ እዛው በቆምኩበት ልጅ አደረገኝ። በዚህ ሂሳብ ሳስበው የራበኝ እንጀራ አልነበረም። ውል ያለኝ ልጅነቴ ነው። የራበኝ ትዝታዬ ነው። እናቴ እንጀራ ጋግራ ስትጨርስ እንጎቻ ሰርታልን በበርበሬ የምትሰጠን። ትንሽ ሳለው ዘወትር ቤታቸው ተልኬ በሄድኩ ቁጥር እንጀራ ሲጋግሩ ከገጠመኝ የኔ ኮረሪማ ነይ ይሸትሻል ብለው ቆረስ አድርገው የሚያጎርሱኝ እማማ እምወድሽ። የዘመን ናፍቆት ነው ሆዴን የሞረሞረው። ባለንጀሯ ጎረቤቴ በርካታ ሰውነቷን እየጎተተች ብሩን ይዟ ተመለሰች። ይኸው አለችኝ። በሂጅ እንጂ ምን ቀረሽ አይነት አስተያየት አይታኝ በሩን ልትዘጋው እየዳዳት፣ ትኩስ እንጀራ በጣም ነው የምወደው አልኳት። ማን ነው እንዲፈጣጣ ያደረገኝ? ስነ ምግባሬ ወዴት ገባ? ተይ እንጂ እኔ ደግሞ ስጠላ የሚጠባበቀው ነገር ያስጠላኛል አለች በሩን አጥብቃ እንደያዘች። በሚጥሚጣም ቢሆን አትወጅም? እኔ ግን ነፍሴ ነው። አሁን ሲሸተኝ ምን ትዝ እንዳለኝ ታውቂያለሽ? ምን ነው እንዲቀላዋጭ ሆንኩ ግን አልኩኝ በውስጤ። አረፍተ ነገሬን ሳልጨርስ ፈጠን አለችና አይ እኔ እንጀራ ካደረ ነው የምወደው። በሩን መዝጋት እየጀመረች ነው። ይህን ጊዜ በመሃላችን ምቾት የሚነሳ ዝምታ ሰፈነ። ሳላውቀው አይኔ እንባ እያቀረረ መሰለኝ። የማይ ትኩስ እንጀራ በሚጥሚጣ የማማ የምወድሽ የማይዘጋ በር ትዝ ብሎኝ እንባዬ ሊያመልጠኝ መሰለኝ። ምን ሆና ነው? ስስት ነው? ቁራሽ እንጀራ ልትሰስት የሚገባት ሰው አትመስልም። ብትሰስትስ ብበላ አንድ መሶብ ሙሉ እንጀራ አልበላ። ለምንስ በፍጥነት በሩን ላይ መዝጋት ፈለገች? ብቻዋን ለመሆን ብትቸኩልስ ብቆይ አንድ ሳምንት አልቆይ። ይህች በእድሜ 40 ቤት ያለች ሴት ምን ያህል ተንጋዳ ብታድግ ነው እንዲህ ያለውን ነውር የምታደርገው? በዝግታ የምትዘጋው በሯ እኔ ላይ ብቻ ሳይሆን ማህበራዊ ህይወታችን ላይ፣ እኔ ላይ ብቻ ሳይሆን ልማድና ጉርበታችን ላይ ለዘላለም የሚጠረቀም ታላቅ በር መሰለኝ። ከስጥ ላይ ሊበላ እጁን ሲዘረጋ እንደተመታለች ሽምቅቅ አልኩኝ። እግሬ ጎማ ኖሮት እየተነደው በፍጥነት ብጠፋ ብዬ ተመኘው። ሀገሬ ላይ ሆኜ ሀገሬ እየናፈቀኝ ወደ ቤት የተራመድኩ። ኢትዮጵያውያን ልማድና ወጋችን፣ መተሳሰባችን፣ ማህበራዊ ህይወታችንና ጉርብትናችን በብዙ ተፈትኖ አልፏል። ቢሆንም እንኳን በአንድ ምጣድ ቢጋገር በመቶ ይሸታታል ትቅመስ ይሸተዋል ይቅመስ ማለት ድሮ ቀርቶ ተብሎ የተተረተው ለራብና ለቸነፈር ጊዜ እንጂ ቋሚና ከፍ ለማለት የሚገዳደር መካከለኛ ገቢ ኖሯቸው በአፓርትመንት ውስጥ ለሚኖሩ ጎረቤታሞች ነው ብዬ አስቤ ግን አላውቅም። የኛ ጎልያድ። ከቢሮ ባልደረቦቼ ጋር ሻይ ልንጠጣ ወጣ ብለን ነበር። ሻይ ቤቱ በረንዳ ስር ነጠላ፣ ሰፊና ረጅም ቀሚስ በሹራብ ለብሰው አጭር ታኮ ጫማ ያጠለቁ በእድሜ 50 ገደማ የምንገምታቸው ሴት የበረንዳው ጠርዝ ላይ ተቀምጠው ሰው እንዲሰማው ያቀዱት በማይመስል ግን ደግሞ ላስተዋሉ ልብን በሚሰብር ስልት ይንሰቀሰቃሉ። ይሄን እያዩ ቁጭ ብሎ ሻይ መጠጣት የሚቻል ባለመሆኑ ከባልደረቦቼ ጋር ጠጋ አልናቸውና ምነው ማማ ምን ገጠሙትና እንዲህ ያለቅሳሉ ብለን ጠየቀን። ደንግጠው ቀና አሉና አይ ልጆቼ ልረብሽ ብዬ እንኳን አልነበረም፣ ላስቸግር ብዬ አልነበረም ብለው እንደ አዲስ መንሰቅሰቅ ጀመሩ። ሴቲቱ ለልመና አልወጡም፣ ለታይታ አልወጡም። ብሶታቸውን የሚደብቁበት ቦታ አጥተው በአደባባይ እያነቡ ነበር። አሁን ይባስ ትኩረቴን ሳቡትና መች ተረበሽን አልንኛ፣ አላስቸገሩንም እኮ እንደው ሲያለቅሱ ስናዩት ምን ሆኑ ልንል ብለን ነው አልኳቸው። ቤቴን አፈረሱብኝ። ቀበሌዎች በ3 ቀን ማሳሰቢያ ቤቴን እላይ ላይ አፈረሱብኝ አሉን በሚያሳዝን ሁኔታ። አሁን በገፍ የምንሰማው ሮሮ ስለነበር መደንገጥ አልቻለም። ማርቲን ሉተር ኪንግ እንዳለው
የብዙሃኑን መሰረታዊ ፍላጎት እየቀሙ ለጥቂቶች ቅንጦት መዋልን እየለመድነው ስለመጣን መደንገጥ አልቻልንም። እንደዚህ መከራና ሮሮን ስንለምድ ያስጠላኛል። በከፋ ነገር መደንገጥ ስናቆም ይቀፈኛል። ቀስ በቀስ ሰው መሆናችንን እየተነጠቅን መሆኑን አስብና ክፉኛ ይጨንቀኛል። እውነት በ3 ቀን ብቻ ምትክ ቤትስ አልተሰጠሁትም ማማ አላቸው ባልደረባዬ። በዚህ እድሜ ለምን ዋሻለሁ? አላውቃችሁ አታውቁኝ። በርና መስኮት የሌለው ውሃ መብራት ያልገባለት የት እንደሆነ እንኳን የማናውቀው ያውም የዶሮ ቁጥ የመሰለ የቤት አጽም ነው ተሰጠኝ የምልህ። ለምን ዋሻለሁ ብለው መለሱለት። እንዳስቆጣቸው ግልጽ ነበር። አይ እንደዛ ማለቱ አይደለም ማማ፣ ለምን ይዋሻሉ? ነገሩን በደንብ ለማወቅ ነበር እኮ። ይልቅ እስቲ ኑ እዚች ጋር ሻይ እየጠጣን ያጫውቱናል ነገሩን። ሌላኛዋ ባልደረባዬ ናት። ወይ ልጄ፣ እናንተን የማጫውትበት ጊዜ የለኝም። እኔ ምን ታመጡልኛላችሁ ባጫውታችሁ? ምን ትፈይዱኛላችሁ ባማከራችሁ? ለጋዜጠኛ ነኝ ባዮች ተናገረ። ዜና አሟልተውብን ዝም አሉ። ዛሬ ለደሃ ማን ይቆረቆራል? ዛሬ ለጉልበተኛ እንጂ ለደካማ ማን ይቆማል? ለምንድን ነው የማጫውታችሁ? ምን ትፈይዱልኝና? አሉና እድሜና ሰውነታቸው ከሚፈቅደው በፈጠነው ሁኔታ ፍንጥር ብለው ተነስተው አስፋልቱን ይዘው በፍጥነት ሄዱ። ያልጠበቅነው ምላሽ በመሆኑ ለጥቂት ደቂቃዎች እርስ በርስ ተያየንና ዝም እንደተባባልን ለሻይ ተቀመጥን። እውነታቸውን ነው አልኩኝ ትንሽ ቆይቼ። እውነታቸውን ነው። ምን ልንፈይድላቸው ያወሩናል? ከንፈር መጠጣ በሻይ ምን ያደርግላቸዋል? እውነታቸውን ነው። መልስ የሰጠኝ አልነበረም። ሶስታችንም ለተበደለ መቆም የማንችል ከንቶች መሆናችን፣ ጉልበተኛን ሃይ ብለን ለደካሞች ተገን መሆን የማንችል ደካሞች መሆናችን አሳዝኖን ነው መሰለኝ ሻይ የጠጣ ድብርት ተጫጫነ። አፌ ሳይሆን አንጎሌ እያዛጋ ትኩስ ሻይ ባላባረረው ረጅም ድብርቴ መሃል እኔና ጓደኞቼ ጎልያድን የምንዋጋ የዚህ ዘመን ዳዊቶች ብንሆን ተመኘው። ለእንዲህ ያሉ ተበዳዮች ሲባል የግዙፉንና አስፈሪውን ጎልያድ ግንባር በወንጭፍ መተን የምንዘርር ዳዊቶች ብንሆን ተመኘው። ግን ምን ያደርጋል፣ የኛ ዘመን ጎልያድ ቁመቱ 6 ክንድ ከስንዝር መሆኑ ሳያንስ ባለሰይፍ መሆኑ ሳያንስ ወንጭፉም ድንጋዩም በእጁ ነው። ሌሎች አጫጭር ድራማዎችና ትረካዎችን ይዘን እየመጣን ነው። ሰብስክራይብ በማድረግ ቤተሰብ እየሆኑ ይጠብቁን። እናመሰግናለን።